አጭበርባሪው ዶክተር እንግዲህ በፖሊስ ተያዘ ማለት ነው። ጆሮ በፖሊስ አዘያዘው ዶክተሩ። ምክንያቱም አጭበርብሮ ነው 800 ሺህ ብር ያለው የሰውየው መታከሚያ። እንዴ ሀና ያልተጠቀመችውን መድኃኒት ነው እቺ እርግብ ተብዬዋ ከዶክተሩ ጋር ተመሳጥራ ሪሲቱን በእንትን አጽፏ ነው የሀሰት አጽፈው ይሄ ሁሉ ነው የተጠቀመችው። ገንዘቡን መድኃኒቱን እያወጣች እየሸጠች በአባቷ ስም ብላ ስሟን አጠፋቻት። ሜላት የሰማችውን ማመን አቃታት። ከዛም ያህና አባት እንዴት እንደዚህ ይደረጋል በምን ምክንያት ብሎ ነገሩን ሲያጣራ ዶክተሩ በገንዘብ ተገዝቶ ነው። በገንዘብ የገዛችው ደግሞ ባዩሽ ናት። ከዚች ከእርግብ ጋር ተመሳጥረው በጣም ያሳፍራል በእውነት እንዴት እንደዚህ ይደረጋል። ሀና ከባድ ነገር ውስጥ ነው ያለችው። በነገራችን ላይ አባቷ እኔ ይሄ ሁሉ እሱን ለማሳከም ብዬ እሷ ቤት ሰራተኛ ገባሁኝ፣ ነገር ግን ደግሞ እሷው ራስ ነች፣ ምንም ችግር የለውም እኔ እረዳሻለሁ፣ 200 ሺህ ብሩን በድርጅቴ እሸፍነዋለሁ ብላ ስላለችኝ ነው እዚህ ጣጣ ውስጥ የገባሁት። ምን ነው በቀረብኝ ኖሮ እያለች እንግዲህ ሀና ራሷን እየወቀሰች ትገኛለች። ከዚህ በኋላ እኔ እዛ ቤት ተመልሼ አልሄድም፣ ስራውንም አልሰራም፣ ምክንያቱም ስድብና ግልምጫው መሮኛል አሲር ስትለው ተይ እንጂ ሀና አንቺ እኮ የአባትሽ ልጅ ነሽ፣ እንደዚህማ በአጭሩ ተስፋ ልትቆርጪ አይገባም። ምክንያቱም አሁን አንቺ እንደዚህ ተማረሽ ከዛ ቤት ብትቀሪ እውነትም አጭበርባሪና ሌባ ስለሆነች ነው፣ ስለተነቃባት ነው ከቤታችን የቀረችው ይሉሻል። ስለዚህ ሁሉንም ነገር ቻል ዋጥ አድርገሽ ለአባቴ ስትይ ስራሽን ቀጥይ አላት። ከዛም እሺ አሲር ለምክርህ አመሰግናለሁ፣ አዎ አልሸነፍም፣ እጄንማ አልሰጥም፣ ስለዚህ እጋፈጣለሁ ሁሉንም ነገር፣ እውነት ያለው እኔ ጋ ነው አለች። እውነት ነው። እቺ ደግሞ አይኗን በጨዋ አጥባ ለአባትሽ መድኃኒት እያልሽ በነፃ መድኃኒት እያስወጣሽ በስሙ እየሸጥሽ ነው፣ ይሄ ሁሉ ገንዘብ የእናቴን ገንዘብ ልትዘርፊ ነው አንቺ አጭበርባሪ ሌባ፣ አሁንማ ተነቃብሽ እኮ እያለች እንግዲህ ዘው ሜላት ፊት ሙልጭ አድርጋ ሰደበቻት። እኔማ እንዳንቺ አይደለውም፣ እሺ ይሄንን ማንም ያውቃል፣ አጭበርባሪም ሌባም አይደለውም፣ እሱን ራስሽን ጠይቂ አንቺ ለምን ፍለጋ እዚህ ቤት እንደገባሽ አለቻት። ምን ማለት ነው ስትላት እሱንማ አየንልሽ እኮ አይደለ በአባትሽ ስም መድኃኒቱን እያወጣች ስትሸጪ ያለቻት። አሁን እንደውም ስጠራጠር ያንቺ እጅ ያለበት ይመስለኛል አለቻት ሀና። አይ እንደሱ ማለቴማ አይደለም አለችና ደነገጠች። ያለበት ያጉላላበት አይደለም የሚባለው። ሀንዬ ደግሞ አሁን እየተጠራጠረች ነው። አሲርም ደግሞ ይህንን ዶክተሩን ጆሮውን ይዞ ይሄ ሁሉ ገንዘብ እንዴት ሊሆን ቻለ ዶክተር? የሆነ የተሳሳተ ነገርማ አለ። አንተ ስለ ሕክምናው ለእኔ ልታስረዳኝ ነው እንዴ አለው ዶክተሩ ኮስተር ብሎ። አይ ማስረዳት ሳይሆን ሀና ከዚህ በፊት ሌላ ሐኪም ቤት 2 ቦታ ሄዳ ነው 400 ሺህ ብር ነው ከዛ የዘለለ አልተጠየቀችም። ታዲያ ምንድን ነው የእናንተ የተለየው ነገር አለው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለው አልሐምዱሊላህ። እንግዲህ ከባድ ነው የሀና ነገር የእውነት። አባቷ እንደውም ዛሬ እኔ ውጤት መስሎኝ ነበረ ዶክተሩ ሲጠራት። ነገር ግን ደግሞ ወይዘሮ ሜላት ዛሬ እየፈለኩሽ ይሄንን ያህና ስለ ሀና አባት ነው። ታዲያ ስለ ሀና አባት ምን ይመለከተኛል? እሷ አለች አይደል እንዴ አለች። ስሟን እንኳን ለመጠራት በጣም ተጠይፋ ማለት ነው። ከዛም ዶክተሩ አይ አንቺን ይመለከትሻል ብዬ ነው ወይዘሮ ሜላት አላት። እሺ ምንድን ነው ስትለው የአባቷ ሕክምና እኮ እሱንማ በድርጅቱ እኮ 200 ሺህ ብር ይከፈላል ብዬ ይሄለ እንደ ይሸፈናል ብያለሁ እኮ ስትለው አው ነገሩ እንደዛ ነው፣ ግን ደግሞ የሕክምናው ዋጋ 800 ሺህ ብር ደርሷል አለ። ምን ብላ ጮኸች። አው ወይዘሮ ሜላት ሲላት እንዴት? አይኸው እኔን ካላመንሽኝ ሬሲቱ ይኸውና አላት። ሬሲቱን ስታየው ጮኸች። በሐሰት የተጻፈ ነው። ሀናም እኔም መብርሃን ምስክሬ ናት እትዬ፣ እንደዚህማ ሊሆን አይችልም። ከዚህ በፊት እኔ 2 ቦታ ጠይቄ 400 ሺህ ብር ነው የሚያስፈልገው ብለውኛል። ስለዚህ የአባዬ ሕክምና ይሄ ሁሉ አልጨረሰም። እና ታዲያ አንቺ አስመሳይ አጭበርባሪ ሌባ የእናቴን ገንዘብ ልትዘርፊ ነዋ፣ መድኃኒቱን እያወጣሽ እየሸጥሽ ነው አለቻት ወይዘሮ እርግብ። እንደዛ እንዳልሆንኩማ ማንም ያውቀኛል፣ አጭበርባሪ ሌባ አይደለሁም። እና
ማን ነው ሌባ ልትይ ነው አላት ዶክተሩ። እሱን እንግዲህ ፈጣሪ ነው የሚያውቀው አለች ሀና። ከዛም ሀና ልታስረዳት እንኳን እድሉን አልሰጠቻትም ወይዘሮ ሜላት። የኔ ብቻ ይሰማ ነው የምትለው። ምን አይነት እንደሆነች አላውቅም እች ሴትዮ ግን። እናም ሀንዬ ግራ ተጋብታለች አሁን ላይ እንግዲህ። ነገር ግን የሀና አያት ሀናን በጣም ነው የምትወዳት፣ በጣም ማለት ነው። እና ሀንዬ በጣም ነው የምወድሽ ታውቂያለሽ፣ እሺ ይህንን ደግሞ እንድታቂልኝ ይፈልጋለሁ፣ በጣም እንደምወድሽ አለችት እርግፊት። ከዛን እርግፊቷን ልውጥውጥ አለ። የምትይዝ የምትጨብጠው ጠፋባት። ከዛ ሰላምዬ የሀናን አባት ልጠይቅ ሐኪም ቤት ሄዳ ነበረ። ከዛም ጁስ ይዛላቸው ሄደች፣ ጠይቃቸው ተጫውታ መጣች። ስትመጣ ያቺ አልጋ ላይ ተጋድማለች። ከዛም ምን ነው ከየት ነው የምትመጪው እህቴ አለቻት። የሀናን አባት ሐኪም ቤት ልጠይቅ ሂጂ አለቻት። አዎ ምን ነው የአንድን የገረድና የተራ ሰራተኛ አባት ለመጠየቅ ይሄንን ያክል አለቻት። ስሚ ከዚህ በኋላ ስለ ሀና መጥፎ ነገር ብታወሪ ነግሬሻለሁ፣ ውርድ ከራሴ አለቻት። ደጋግሜ ደግሞ ነግሬሻለሁ ስለ ሀና መጥፎ ነገር እንዳታወሪ። ቆይች ገረድ ምን አስነክታችሁ ነው አለቻት። ትሰሚኛለሽ? አሁንማ አንቺ እህቴ እንዳትሆኚ ፈጣሪዬን እንደ አደራህን ብዬ እየጸለይኩ ነው አለቻት። እሱ ደግሞ ምን ማለት ነው ስትላት፣ ገብቶሻል አንቺ እኮ ለምንና እንዴት እዚህ ቤት እንደገባሽ ልቦናሽ አውቀዋል አለቻት። ከዛ ምን ለማለት ፈልገሽ ነው ሰላምዬ ስትላት፣ ገብቶሻል አለቻት እና ቦርሷን ይዛ ሄደች። ከዛ እሷ ስትወጣ ይሄ ምርመራ አንድ ይምጣ ብቻ፣ ከዛ በኋላ እስኪ ማንን እንደምትመርጭ አያለው አለች እርግብ። የሜላትም እናት እርግብ ተብዬዋን በጭራሽ አልወደደቻትም። እባብ ተብዬዋ እሷን ነው ያለችው። ሀና ጥሩና የዋ አስተዋይ ልጅ ናት። ሀይ ወይዘሮ ሜላት እባክሽን አንቺ ልጅ እኔ እንደዚህ አይደለም ያሳደኩሽ፣ የሴት ልጅ አታስቤኝ። አንቺ ምን ሆነሽ ነው ግትር የሆንሽው? ድሮ እኮ እኔ ሳቅሽ እንደዚህ አልነበርሽም። ምንድን ነው የሆንሽው አለቻት እናትየዋ። እማዬ ስለዚህች እባብ እንደሆነ የምታናግሪኝ ከሆነ የማዳመጥሽ አንቺ ምንም ነገር የለኝም አለቻት። ከዛም አይ እናትየዋ እባክሽ ተረጋጊና አቆም ብለሽ አስቢ፣ ሀና በጣም የዋና አስተዋይ ልጅ ናት፣ አስመሳያ ደግሞ ከጎንሽ ነው ያለችው አለቻት። ከዛም እማዬ አንቺንም አይምሮሽን በረዘችሽ እንዴ አለቻት። በጭራሽ እኔ ማንም አልበረዘኝም። ነገር ግን ልጅቷ በዚህ እድሜዋ ይሄ አበባ የመሰለ ሰውነቷን ይዛ አንቺ ቤት ዝቅ ብላ ስለሰራች ነው እንዴ እንደዚህ የምትናገሪያት አለቻት። መብቴ ነው፣ ገና ከዚህ ቤት መንቅሬ ያስወጣት የለ እንዴ ምን እዚህ ይገርምሻል አለቻት። እሷን ከዚህ ቤት ካስወጣሻት እኔንም አታገኘኝም አለቻት። እማዬ ስትላት ጨርሻለሁ ብላ ጥላት ሄደች እናትየዋ። ወይ ሀና ፈጣሪ የስራሽን ይስጥሽ። ደግሞ ስሟን ጠራዋት እንዴ? ስሟን ቄስ ይጥራውና አለች። ወይዘሮ ሜላት ግን ረጋ ብትይ ይሻልሻል። ሀና ጋር እውነት ነው ያለው። እርግብ ደግሞ ሌባ ናት፣ አጭበርባሪ፣ ንብረትሽን ልዘርፍ ነው የመጣችው ከወይዘሮ ባዩሽ ጋራ። ስለዚህ ቆም ብለሽ ብታስቢበት ይሻልሻል፣ መጥፎ ከመናገርሽ በፊት ማለት ነው። እውነት ሀንዬ እንግዲህ ምነው መብርሃን ምስክሬ እኔ ይሄ ሁሉ ነገር በቀረብኝና አባቴም እንዲሁ ሳይታከም ወደ ሀገራችን በተመለስ ሊሻለኝ ነበረ። እኔ የትዬ ግልምጫና ስድብ አጥንቴን ሰብሮታል እንዴ፣ በቃ አልቻልኩም ስድባቸውን አለች። የእውነት በጣም ነው ያስቀየመቻት እና መጥፎ ንግግር መጥፎ ነው። ነገር ግን እውነቱ ስታቅ ወይዘሮ ሜላት ምን ይሻልሽ ይሆን? ምንስ ይውጥሽ ይሆን? አላቅም። ሀና ደግሞ የዛ ጊዜ ይቅርታዋን ትቀበላለች አትቀበልም የሚለው ከባድ ነው ለመገመትም ማለት ነው። ምክንያቱም የሰው ልጅ ባነጋገሩ ነው ሁሉም ነገር የሚለካውና ጥሩ አነጋገር ጥሩ ነገር ይዞ ይመጣል፣ መጥፎ አነጋገርም ደግሞ መጥፎ ነገር ይዞ ይመጣል። እና የሀና ሀያት እንግዲህ በጣም ጥሩና የዋ ሴት ናት። በእውነት ሀንዬን እንዴት እንደወደደቻት አልጠይቁኝና እንግዲህ እውነታው የማን ነው? አሁን ዲኤንኤኑ እውነት ሆኖ የሀናም እንኳን ቢሆን ሜላት ሀናን አትቀበላትም። አጭበርብራ ነው ዲኤንኤኑን የራሷ ያደረገችው ነው የምትለው። ምክንያቱም የራሴ ብቻ ይሁን ነው የምትለው ሜላት። በቃ የሌላን ሰው መስማትም ሆነ ምንም ነገር ማድረግ አትፈልግም። ለምን እንደው አላውቅም በእውነቱ። እንግዲህ ሀንዬ ፈጣሪ ከተበዳዮች ጎን ነው። እሱ ፈጣሪ ካንቺ ጋር ይሁን ነው የምልሽ የኔ ቆንጆ። አብሽሪ፣ ሁሉም ነገር ለመልካም ነው።
አንድ ቀን